This isn't some plot of some B-grade Russian spy flick. This is actually ከዶናልድ ትራምፕ ጋር ቅንጅት ፈጥሮ በአሜሪካ ፖለቲካ ላይ አዛዥ የነበረው የዓለማችን ቁጥር አንዱ ባለ ትሪሊዮን ዶላር ሀብታምና የብዙ ሚስቶች ባለቤት ኤሎን መስክ አደገኛ ፈተና ገጥሞታል። ይህ ታሪክ የሞስኮና የቤጂንግ ሳይንቲስቶች ኤሎን መስክ ብዙ ቢሊዮን ዶላር የሚያፍስበትን የስታርሊንክን ሳተላይት ቢዝነስ ጉድ የሚሰራ እቅድ ይዘው ከተፍ ብለዋል። ያንን በሰማይ ላይ እንደ ንብ መንጋ የተሰማራውን የኤሎን መስክን ስታርሊንክን ክንፉን መቁረጥና መሬት ለማስያዝ ይዘው የመጡት ሐሳብ እንደሚከተለው ቀርቧል። ቦታው ጓንግዙ ቻይና፣ ጊዜው ህዳር 2023። በቆፋሪና ሰርሳሪ ምዕራባውያን ጋዜጠኞች የወጣው መረጃ CASC ከተባለው የቻይና መንግስታዊ የጠፈር ተቋም አፈትልኮ የወጣ የ2023 የፓወርፖይንት ስላይድ ነው። ታሪኩ እንደዚህ ነው። በረድ በሚለው ከዚያ የህዳር ወር የዓለምን የኃይል ሚዛን የሚቀይር አንድ ምስጢራዊ ጉባኤ ተካሄደ። የቻይና መንግስታዊ የጠፈር ኮርፖሬሽን CASC ባለሙያዎች ያ የቻይናን ሮኬቶች ሰማይ የሚያስነኩ መሐንዲሶች ከሩሲያ የመከላከያ ሚኒስቴር ከፍተኛ ባለስልጣናት ጋር በአንድ ጠረጴዛ ዙሪያ ተቀመጡ። ይህ በሁለቱ ሀገራት መካከል የተደረገ የፍቅር ቀጠሮ ሳይሆን የኤሎን መስክን ስታርሊንክን እንዴት ክንፍና አለባውን ነቃቅለን መሬት ላይ መዘረር እንደምንችል የሚመክር የጦር ምክር ነው ብለው ነበር የቀረቡት። በጠረጴዛው ላይ የቀረበው ሰነድ የውስጥ መረጃ የሚል ጥብቅ ማህተም የተረጨበት ነበር። የሚያስገርመው ነገር ደግሞ እያንዳንዱ የፓወርፖይንት ስላይድ በሁለት ቋንቋዎች የተሞላ መሆኑ ነው። በግርማዊ ቻይንኛና በኃያሉ ሩሲያኛ። ቻይና ሐሳቡን በመጀመሪያ አፈለቀችው። ከዚያም ለሩሲያ አጋሬ ሆይ ይህንን ጉድ አብረን እናጥፋው ስትል በገዛ ቋንቋ ተርጉማ አቀረበችላት። ስብሰባው ላይ የተቀመጡ ሰዎች አንዱ የቻይናን ሮኬት የሚሰራ ሌላኛው ደግሞ የሩሲያን ታንክ የሚያዝዙ ናቸው። ሁለቱም ግን አንድ የጋራ ጠላት አላቸው። ያ በሰማይ ላይ እንደ ንብ የሚርመሰመሰው የኤሎን መስክ ሳተላይት ስታርሊንክ። የሴራው ቋንቋ እንደዚህ ይላል። እነዚያ በሁለት ቋንቋ የተጻፉ ስላይዶች ዝም ብለው ምስሎች አይደሉም። የስታርሊንክን ሳተላይቶች በጠፈር ላይ የሳትራት ለማድረግ የታቀዱ የጥፋት ካርታዎች ናቸው። ቻይናን መሪነቱን ይዛ ሩሲያ ደግሞ በጦር ልምዷ ታጅባ ይህንን በሁለት ቋንቋ የታጀበ የሞት ድግስ አዘጋጅተዋል። ይህ የጓንግዙ ምስጢር የሚያሳየው አንድ ነገር ብቻ ነው። ሩሲያና ቻይና አሁን በወሬ ደረጃ ብቻ ሳይሆን በሁለት ቋንቋ በታተመ ጥብቅ ሰነድና በጋራ ፊርማ ስታርሊንክን ለመበተን ቆርጠው መነሳታቸው ነው። ኤሎን መስክ በሰማይ ላይ ኢንተርኔት ይዘረጋ፣ እነዚህ ሁለቱ ግን በጓንግዙ ሆቴሎች ውስጥ ሆነው ያንን ድር እንዴት እንደሚበጥሱት በቻይንኛና በሩሲያኛ እየተመካከሩ ይገኛሉ። ታሪኩ አሁን ካለቀለት ፊልም ይልቅ ገና ወደሚጀመር ታላቅ የጠፈር ጦርነት እየተቀየረ ይመስላል። በዚህ ምስል ላይ እንደሚታየው ኤሎን መስክ የሚመካባቸው ስታርሊንኮች እንደ ብርጭቆ ተሰባብረው በጠፈር ላይ ሲንሳፈፉ ነው። የኤሎን መስክን የሰማይ መብራት ማጥፋት ከዚያ በኋላ ኤሎን መስክን በየጦርነት ቀጠናው እየገባ አገራትን እያፋጀ የሚሰበስበውን በደዎች ደምና እንባ የተሞላውን ካዝናውን እንዳልነበር አድርጎ አይቀጡ ቅጣት መቅጣት ነው። የሩሲያና የቻይና ዓላማ ለብዙ አውሮፓ ጋዜጠኞች እኩይ ዓላማ ቢመስልም ቅሉ ግን ለእውነትና ራስን ለማዳን የሚደረግ የሞት ሽረት ትግል ነው። ሩሲያ በበኩሏ በትዕቢተኛው ኤሎን መስክና በጋሻ ጃግሬው የአሜሪካ መንግስት ምክንያት ዩክሬን ላይ የጀመረችው ልዩ ወታደራዊ ዘመቻ በላይ የሰየመችው ጦርነት ብዙ ልጆቿንና ሀብቷን የሳትራት አድርጎባታል። ለዚህም ደግሞ ራሱን የአክራሪ ቀኝ ዘመን ፖለቲካ አራማጅና የሊበራል ፖለቲካ አቀንቃኞችን አጥብቆ የሚጠላውን ኤሎን መስክን አጥብቃ ትጠላዋለች ብቻ ሳይሆን ያከማቻቸውን ሀብትና የሀብቱንና የጉራውን ምንጭ እንደ እንፋሎት ተኖ እንዲጠፋ ትፈልጋለች። ለዚህም ደግሞ ዋነኛው ተጠያቂ ስታርሊንክ ነው። በዩክሬን ምድር ላይ በ10 ሺዎች የሚቆጠሩ የስታርሊንክ መቀበያዎች ተሰማርተዋል። እነዚህ መቀበያዎች ለዩክሬን ጦር እንደማይታይ ደም ስር ሆነው ያገለግላሉ። ቻይናና ሩሲያ ይህንን ሁኔታ በሩሲያ ላይ የተጣለ የጠፈር ከበባ ብለው ሰይመውታል። ይህ ስታርሊንክ የተባለው የመገናኛ መረብ ለሩሲያ ጦር ሰራዊት ማለቅ ዋናውን ድርሻ ይዛል። ከሩሲያ ጦር በጣም የሚያንሱት በጦር ኃይልና በቴክኖሎጂን በጣም የሚያንሱት ዩክሬናውያን ገበድ ሳይኖራቸው ግንብ ሳይገነቡ በዚያች በትንሿ መቀበያ ስታርሊንክ አማካኝነት የሩሲያን ታንክና ድሮን እንደ በረዶ ያቀልጡታል ቢባል ማጋነን አይሆንም። ስታርሊንክን ጉሮሮውን ይዞ ወገባ ገዳውን ሰብሮ መዝጋት አይቻልም የሚለው ሐቅ ለፑቲን የራስ ምታት ሆነባቸዋል። ይህንን ሐቅ ግን ሊቀበሉት አልወደዱትም። መሸነፍ የማይወዱት የምዕራባውያን ዘላለማዊ ራስ ምታትና ከበደለኞች ጎን ሁልጊዜም የሚቆሙት ታላቁ ቭላድሚር ፑቲን ከቻይና ጋር በጋራ ቆመው ለማጥፋት ግን ቃል ኪዳን ገብተዋል። ሰማይን እንደ ምሽት ጨረቃ የሞሉት የኤሎን መስክ ሺህ ሳተላይቶች እንዴት አባታቸው ይያዛሉ የሚለው ጥያቄ ግን ቀላል አይሆንም።
ለፑቲን የኤሎን መስክ ስታርሊንክ ሰማይ የግል ጋሻ መሬት እስኪመስል ድረስ ከ10,000 በላይ ሳተላይቶችን በምድር ምህዋር ላይ አሰማርቶ አካኪ ዘራፍ እኔ ያልኩት ብቻ ትክክል ነው የሚለው ኤሎን መስክ ትልቅ ችግር ፈጥሯል። ሩሲያ ይህንን ሁሉ እንዴት ላጥፋው ብላ ስታስብ፣ ቻይናም ደግሞ ነገ ታይዋን ላይ አንዳች ነገር ባደርግ ይሄ የመስክ አይን ጣጣ ያመጣብኛል ብላ ሰግታለች። ስለዚህ ኤሎን መስክ የሚባለው ሰውዬ ለሩሲያ ብቻ ሳይሆን ለቻይናም ስጋት መሆኑንና የጥቅማቸውን እንቁርት ዘግቶ በተንፈሻ እንደሚያሳጣቸው እርግጠኛ ሆነዋል። ስለዚህ ብቸኛው አማራጭ ከሩሲያ ጋር ሆኖ ሰማያን የሞሉትን የኤሎን መስክን ስታርሊንክን ድራሽ አባቱን ማጥፋት አማራጭ የሌለው መፍትሄ እንደሆነ አምነውበታል። ይህንንም ለማሳካት ቻይናና ሩሲያ 3 ደረጃ ያለው ጥበብ የተሞላበት እቅድ አዘጋጅተው ጨርሰው ወደ ስራ ሊገቡ ምንም አልቀራቸውም። ደረጃ 1 የመጀመሪያው እርምጃ የሚሆነው ኤሎን መስክ እያደረገ ያለውን ሰማይን የግል ጋሻ አድርጎ ዓለማችን ላይ አዛዥና አዛዥ የሆነበትን የስታርሊንክን አሰራር በዓለም አቀፍ ሚዲያዎች ላይ መታገልና ተቀባይነቱን ማጠልሸት ነው። ለዚህም ደግሞ በዋና ዋና መገናኛ ብዙሃንና በተለያዩ የዲፕሎማሲያዊ መድረኮች ላይ ስታርሊንክ ሰማዩን ብቻውን ተቆጣጠረው ለሌሎች ሀገሮች ቦታ አጣበበ በሚል ሰበብ ዓለም አቀፍ ጫና መፍጠርና የኤሎን መስክን መስፋፋት እፍን ውጥር ክርር አድርጎ በሕግ ማሰር ነው። በሰው መሬት ላይ ቤት ስራ እንደማለት ነውር የሆነ ነገር የለም ሲሉ ተደምጧል የሁለቱ ሀገር መሪዎች። ደረጃ 2 ሁለተኛው ደግሞ ዓለም አቀፍ ሕግ ብቻውን አስተማማኝና ፈጣን ውጤት ስለማያመጣ የራሳቸውን ተወንጫፊ ሳተላይቶች በብዙ ሺህ በመላክ የሰማይ ላይ ግዛቱን መሻማትና ስታርሊንክ እንዳይስፋፋ የሳተላይት ሜጃ መንገዶችን ቀድሞ በመዝጋትና በመያዝ መንገዱን ማጨናነቅ የኤሎን መስክ ስታርሊንኮችን ሜጃ መድረሻ ማሳጣት ነው። ከዚህም ገፋ ሲል የሁለቱ ሀገራት የጠፈር ቴክኖሎጂ በጋራ ሆኖ ስታርሊንክን ወጧ እንዳማረላት ሴት እዚያም እዚህም ዘው የሚሉበትን ቦታ አድፍጦ ይዞ ቆልፎ ዘግቶ በተወሰኑ ቦታዎች ላይ ብቻ እንዲንቀሳቀስ ማድረግ ነው። በዚህም አማካኝነት ኤሎን መስክ የሚተማመንበትን የሰማይ ርስቱን ሙልጭ አድርጎ ዘርፎ ሀብቱን እንደ በሬ ቆዳ ግፍፍ አድርጎ ራቁቱን ማስቀረትና ማስተንፈስ ነው። ደረጃ 3 ሶስተኛውና ብርቱ እርምጃ ደግሞ በቀጥታ የኤሎን መስክን ሳተላይቶችን ሰባብሮ ከጥቅም ውጭ ማድረግና ኤሎን መስክም ዳግም እንዳያገግም ማድረግ የሴራው የመጨረሻውና አስፈሪው ክፍል ነው። ሺህ ሚሳኤሎችን መተኮስ አያስፈልግም። የውሸት ስታርሊንኮች መቀበያዎችን በመፍጠር ወደ መረቡ ውስጥ ዘልቆ መግባት፣ ከዚያም ቫይረሶችን በመርጨት መላው የሳተላይት ትስስር ሽባ ማድረግ ነው። ይህ ልክ በአንድ ትልቅ ከተማ የውሃ ቧንቧ ውስጥ መርዝ እንደ መርጨት ማለት ነው። ያለምንም ጩኸት መላውን መረብ ማጥፋት፣ ከዚያም እነዚያ ብረቶች እንደ ጥይት እየተወነጨፉ የስታርሊንክን ሳተላይቶች እየበሱ ካደገኛ የመረጃ መሰብሰቢያነት ኳ ወደሚል ባዶ ቆርቆርነት መቀየር ነው። በዚህም አማካኝነት ሰማዩ ላይ የሳተላይት መቃብር መፍጠር ነው። ከዚሁ ጋር ተያይዞ ሌላኛው መንገድ ደግሞ የጋራ የጠፈርና የምድር ጃሚንግ ጣቢያዎችን መገንባት ነው። እነዚህ ጣቢያዎች በፈለጉት የጦር ሜዳ ላይ የስታርሊንክን ኢንተርኔት እንደ ሻማ እፍ ብለው በማጥፋት አካባቢውን ወደ ድቅድቅ የኢንተርኔት ጨለማ ይለውጡታል። ዩክሬናውያን ድሮኖቻቸውን ሊያበሩ ሲል ሲግናል የለም የሚል መርዶ እንዲሰሙ ማድረግ። ምን ይሄ ብቻ፣ ሌላ መንገድም አለ። አፍጥጦ እንደወጣው የሚስጥር ሰነድ ገለጻ ይህኛው ግን ጭካኔ የተሞላበትና እብደት ያለበት ስልት ይመስላል። ሳተላይቶችን በጠፈር ላይ ፈንድቶ በሚበታትን ሚሳኤል ማውደም። ቻይናውያኑ በስሌታቸው እንደዚህ ይላሉ። አንድ ሳተላይት ሰርቶ ወደ ጠፈር ከመላክ ይልቅ ያንን ሳተላይት ሰባብሮ መጣል እጅግ በጣም ቀላልና ርካሽ ስልት ነው። ሳተላይቶቻቸው ጥቃቱ ከተፈጸመ በኋላ ስታርሊንክ እንደ ብርጭቆ ተሰባብሮ በምህዋር ላይ ሲንሳፈፍ የሚያሳይ ምስል አላቸው። የመስክ ቢሊዮኖችን በሰከንድ ውስጥ ወደ ጠፈር ቆሻሻ ድሪቶች ሲቀየሩ ማየት ይፈልጋሉ። የመስክ ሰማያዊ ግዛት ምን ይዋጠው? እስካሁንም ስታርሊንክ በሰላም እየበረረ ይገኛል። መስክም በገንዘብ እየተንበሸበሸ ነው። ነገር ግን ይህ ዘገባ እውነት ከሆነ ሩሲያና ቻይና ሰዓቱን ጠብቀው ለመተኮስ አድፍጠው ሊሆን ይችላል። ጥያቄው ግን ይህ ነው። እንደዚህ ያለ ግዙፍ የቴክኖሎጂ ቁልፍ በአንድ ግለሰብ እጅ መሆኑ ግን አደገኛ አይደለም ወይ የሚል ጥያቄ ይፈጥራል። ዓለምስ ይህንን ግዙፍ ኃይል ለመቆጣጠር ምን ያህል ርቀት መጓዝ አለባት? አስቂኙ ሽሙጥና የፖለቲካው ጥምዝምዝ ግን እንደዚህ ይመስላል። ቤጂንግ በዩክሬን ጉዳይ ገለልተኛ ነኝ እያለች ለዓመታት ስትቀባጥር ቆይታለች። አሁን ግን ይህ ሰነድ ቻይና በሩሲያ የጦር ዕቅድ ውስጥ ሙሉ ተሳትፎና አጋር መሆኗን በካርታና በስላይድ አጋልጧታል። የታሪኩ ትልቁ ቀልድ ደግሞ እዚህ ጋር ነው። ኤሎን መስክ ራሱን የቻይና ወዳጅ አድርጎ ይቆጥራል። ነገር ግን እሱ ወዳጅ እያለ የሚለማመጠው የቤጂንግ መንግስት ለዓመታት የመስክን ሳተላይቶች እንዴት ሰማይ ላይ እንደሚበተኑ በቻይንኛ በሩሲያኛ ሲያቅድ ከርሟል። መስክ በቻይና ፋብሪካ ሲያመርት፣ ቻይና ግን የመስክን የሰማይ ግዛት ለመግደል ጩቤዋን እየሳለች ትገኛለች። ይህ ከቢ ግሬድ ፊልም ይልቅ ከጀርባ ሞጋት የሚል ርዕስ ላለው ትልቅ ድራማ የሚሆን ታሪክ ነው። እናንተ ውድ የሀገሬ ልጆች ምን ትላላችሁ? ምን ታስባላችሁ? ሐሳብ አስተያየታችሁን በሐሳብ መስጫው ኮሜንት ሴክሽን ጋር አስፍሩልኝ።
አነባዋለሁ። አበቃው። ይመቻችሁ።